ልጆቹ እዚህ ራበኝ እያሉ ነው። ቶሎ ነኝ ግባና ሰርተ ስጣቸው። እንዴት ነው የምትናገሪው? ልጆቹ ራበኝ ሲሉ ስሜታዊ ሆኜ ነው የተናገርኩት። ይራባቸው። በ34 ዓመቴ ሁለት ያግብቻለሁ። አልወለድኩም። እርጉዝ ካየው ቆሜ ያለቅሳለሁ። ድመትን ከልጆቿ ጋር ሳይ ስቅስቅ ብዬ ያለቅሳለሁ። ገንዘብ ከሌለህ የቤተሰብ ስብሰባ ላይ በጥርስ ምሪንዳ የምትከፍተው አንተ ነህ። ተሳትፈህም ለስላሳውን በከፈትክ አረብ ሀገር የምትሰራ ሴት ማለት ነው። ለምን እንደማትለወጥ ታውቃለህ? ልክ እዛ ስራ ሲጀምሩ ሚነካቸው የሆነ ጂኒማ ያለ መስለኛል። እናት ልጄ መቻልፎለት ይጦረኛል ትላለች። አንተ ግን ለመኪና ባወጣው መንጃ ፍቃድ ፔንሲዮን እየተከራየ ሴቶች ትነዳለህ። የራሳችን ነገር ኑሮን አብረን መኖር አንችልም። በእኛ ገንዘብ አዎ፣ በአባትሽ ገንዘብ ግን አይሆን። የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ። ቁሌት ራሱ እንደዛ ይቁላላም እኮ ተቁላላ እኮ ይሄ ሰውዬ። ከፋኝ እንደገና መረ ቆለጥ ተራ ሊሆን ነው ማለት ነው። ሶስቱም ባያ ከኋላ የምታዩት የኮንስትራክሽን ሳይት የቢሾፍቱ ኢንተርናሽናል ኤርፖርት ኮንስትራክሽን ሳይት ነው። ጫቱስ ልቀምስ ነው። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? አየቴ ገለላየኩና ገዴ ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል። ከወገባችን ጎንበስ ብለናል። አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። እነማን ናችሁ ካላችሁ ከቪዲዮቹ ጋር እኔ ወንድማችሁ ተሙኑ ጉሴ እንዲሁም ከካሜራ በስተጀርባ ክኖሩ እነሱን ሰው አጣፍቶ ቀሽኑ ሁሌ የሚያቀርብላችሁ ግስላው ወየ የማር ወለላው አንድ ላይ በመሆን ነው። ቤተሰቦቻችን የኛን ልፋት ተመልክታችሁ እናንተ ቤተሰቦቻችን እኛን ለማበረታታት ሰብስክራይብ ማድረጋችሁን እንዳዘነጉ፣ ላይክ ስታደርጉ ደግሞ ወደ ሌላው ህብረተሰብ አይደል ለወዳጅ ዘመዶቻችሁ ይደርሳል ማለት ነው። በውስጥ መስመር ማናገር ትችላላችሁ። ኢትዮጵያ ውስጥ የምትገኙ ወዳጅ ዘመዶቻችን እንግዲህ የተለመደችዋን ነገር ማብራታችሁ እንዳትረሱ። አይዟችሁ፣ ስታበሩ ቆጣሪ አይቆጥርም፣ ባልቦላ የለውም፣ ነፃ ነው። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ቪዲዮን ላይክ እያደረጋችሁ ወደ ቪዲዮ አጨቅጭቃችሁ እስቲ። እሺ፣ አልጨቀጭቃችሁ ይቅርታ። መፈንቅለ ሴቶች የሚለው ፊልም እንዲሰራ ምክንያት የሆነውን ቪዲዮ ላሳያችሁ። አንቺን ከመሰለኝ ሰይጣን ጋር መኖር በራሱ ለልጆች ብዬ ነው። ጭራሽ ነው ሰይጣን አልሆንም። የታገስኩሽ ለልጅ ልጁ ነው። ሄሎ አቤት። አስቤዛውን ይዘሽ እየመጣሽ ነው? 4,000 ብር ሰጥተህ አስቤዛ ትመኛለህ እንዴ? ምን ማለትሽ ነው? ለልጆቹ አስቤዛ ልገዛ ነው ብለሻል እንዴ? ብር ላክልኛልሽ። ለታክሲም ባልበቃኝም እንኳን አስቤዛ ልገዛ። ለታክሲ እያሾፍሽ ነው? ልጆቹ እዚህ ራበኝ እያሉ ነው። ቶሎ ነኝ ግባና ሰርተ ስጣቸው። እንዴት ነው የምትናገሪው? እንዴትስ ብናገር? አንቺ ስርዓት ይኑርሽ እንጂ። ባይኖርኝስ? ኧረ እባክሽ ተከበሪ። አንቺ ክብር የለሽም እንዴ? እንደ ባል ያረጋል እንዴ? ለልጆቼ ብዬ ነው የታገስኩሽ ያለሁት። ምን አንተም ባልሆነህ እኔን እንደዚህ ለመናገር በቃ ጭራሽ ጆሮዬ ላይ ስልክ አባወራው ልጅ ሚስት መጣች። እሳት ለብሳ እሳት ጎርሳ። አንተ ማን ስለሆንክ ነው ጆሮዬ ላይ ስልክ? ይቅርታ መቅዲ፣ ልጆቹ ራበኝ ሲሉ ስሜታዊ ሆኜ ነው የተናገርኩት። ይራባቸው። ልጆቹን ያለማስራት ስራ እኮ ያንተ ነው። ልጆቹን የወለደች እሷ ነች እሱ ነች? ይሄ ሰርድ ፐርሰን ሲንጉላር አስተካክል ንግግርህን። እሷ ነው እሱ ነች። እሷ ነው እሱ ነች። አረ የልብህን እየተናገርክ ይቅርታ በለኝ። መጀመሪያ የልጆችህን መሰረታዊ ነገር ሳታሟላ ይሄ ሁሉ ልጅ መፈልፈል አልነበረብህም። በቃሽ መፈልፈል። ከዚህ በኋላ በልጆቼ ምክንያት እንዳትናገሪ። ግልሽ ከኔ ጋር ነው። እኔን ተናገሪ። በፍጹም ከዚህ በኋላ እንዳትናገሪ። አንቺን ከመሰለኝ ሰይጣን ጋር መኖር በራሱ ለልጆቼ ብዬ ነው። ጭራሽ ነው ሰይጣን ወጣለ። አሁንም የታገስኩሽ ለልጆቼ ብዬ ነው። ልጆቼ አትበል። በልጆች ቆዳ ተቀበረ የለም። እሺ፣ ከዚህ በኋላ የፈለግሽውን መሆን ትችያለሽ። እስከዛሬም ድረስ ልጆቼን ያለ እናት አንድ ቀን ማደር የለባቸውም ብዬ ነበር የታገስኩሽ። ከዚህ በኋላ ሁሉም ነገር ይሁንልሽ። እኔ ለልጆቼ አላንስምሽ። ያው ቁሳቁስሽ ይስፋሽ፣ ክፉ አይንካሽ። ምንም ቢሆን ምንም የልጆቼ እናት ነሽ።
ምክንያቱም ከኔ ከአባታቸው በላይ አንቺ እናታቸውን ነገ ይፈልጋል። ትክክል። ከፀሐይ በታች እናትን የሚተካ ምንም ነገር የለም። አዝናለሁ በቃ። ከዚህ በኋላ የልጆቼን አላውቅም። እኔ ግን አይንሽን ማየት አልፈልግም። እሺ በቃው በቃ። የልጅነት ልጆቼ የኔ ደስታ ፈገግታዎቼ ሲደክመኝ መጽናኛዎቼ ሲያመኝ መድኃኒቶቼ ዓለሜ ናችሁልኝ ለእኔ ቋንቋ መግባቢያዎቼ። ህይወት ይቀጥላል። ብዙውን ጊዜ የባለትዳሮች አለመስማማት እጣ ፈንታው ወይ ደግሞ ይሄ ጥቁሩ ጠባሳ ጦሱ የሚተርፈው ለልጆች ነው። የባል ሰከና ለማለት ወይ የሚስት ሰከና ለማለት ትዳርን ማናጋት አይደለም፣ ይነደዋል። ይሄ እንደውም እኮ አክብራው እኮ ነው። ከዚህ በፊት ያለውን ብታይ አርታለሁ ቁጥር አለ። አዎ በነገራችን ላይ ይሄ ቁጥር 4 ነው። ከዚህ በፊት 3 አለ። ፈቃደኛ ከሆናችሁ ከፈለጋችሁት ይዤላችሁ እመጣለሁ። ነገር ግን ስንቶቻችንን በእንደዚህ አይነት ሁኔታ እየኖርን ያለ ነው። ሰከና ለማለት ይሄ ሌላ ነገር መመኘት ምንድነው የሚባለው? ዘማዊነትን መመኘት፣ ከትዳር ውጪ መማገጥና መፈንገጥ፣ መርመጥመጥ፣ ማሽቋለጥና መወጥወጥ። ሱፉ ተገዛ 300 ሺህ ገባ። ሱፉ ተገዛ። የሰው ልጅ ነገ የሚሞት ከነገ ወዲያ የሚሞት ማን ያውቃል? እስከዛ ሰው ልንሞት እንችላለን። ምን አስሞተ? እኔ ወንድምህ እያለሁ ምን አባ ያስሞታል? ራበ ጠማ ሆይ? አዎ ርቦኛል፣ ጠምቶኛል። ሰርተ ብላ። ከፋኝ እንደገና ከፋኝ እንደገና መረረኝ ከፋኝ እንደገና መረረኝ መረረኝ። ኧረ ምረር ምረር ኧረ ምረር ምረር ኧረ ምረር 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 ተው ምረር አገሬ። ለኛ ሆድ ሲባል ስንቱ ፍየልና ስንቱ በግ ተጋደመ። ይሄ ሁሉ ፍሬ ወገኖች፣ መርካቶ ስትሄዱ ምን አለሽ? ተራ አለ፣ ሚስማር ተራ አለ፣ ጭድ ተራ አለ። ዝም ብለህ ተራው ማስከተል ነው። ይሄ አሁን ለምሳሌ የፍየል የበግ ይቅርታ ላጠራሩ ቆለጥ ነው። ይሄ የበግ ስለሆነ ችግር የለውም። ቆለጥ ተራ ሊሆን ነው ማለት ነው። ሶስቱም ባያ እባክህ ለእኔ 6 አድርግልኝ። የ40 ብር። ሴቶች ግን ይህን ነገር ቢጠቀሙት ጥሩ ነው ወይስ መጥፎ ነው? እኔ አልመክርም። ከወንዱ ልቅ እኮ አሁን ላይ ሴቱ ነው እየበላው ያለ ይሄ ነገር። እያፈነዱት ጨውን ይነሰንሳሉ። ግምት። ለማንኛውም ግምት ካረጋችሁ በኋላ መከላከያዋል እንዳትረሱ። ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻም እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋራ ደወል አድርገን ጠይቀው ብለናል። እንዴት ዋልክ ሰይፍሻ? እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን፣ ፈጣሪ የተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ የሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ያረጠበው ሴራሚክ የለም ሲቪፓ የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እነዚህ ያሉ አይደል አንቲፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አገረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር፣ ስመለስ ታምሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ። እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ፣ እዛ ሕክምናውን ለመከታተል እዛ ነው ያለው። ያን ያህል ትልቅ አደጋ ነው የሚባል አይደለም። ለአድናቂዎቹ እንግዲህ ለወዳጆቹ በአጠቃላይ ደህና ነኝ የሚለውን መልእክት ንገርልኝ ብሎኛል። ያው እንግዲህ የምንወደው የአርቲስት ጎሳዬ ተስፋዬ ጉዳይ እንደፈራ ነው አይደለም። መጀመሪያ ፎቶውን ስናይ ትንሽ ከበድ ያለ ህመም መስሎን ነበረ። ተሽሎ ወደ ጤና ተመለሰ። ከምትወደው ህዝብ ጋር እንደምትቀላቀል ባለሙሉ ተስፋ ነን። በ34 ዓመቴ 2 ያግብቻለሁ። የመጀመሪያ ባለቤቴን ልጅ ስላልወለድኩለት 5 ዓመት ቆይቶ ፈታኝ። ከሁለተኛው ባሌ ጋር ከተጋባን 6 ዓመት ሆኖናል። ያው አልወለድኩም።
የራሴ የሆነች ሱቅ ነበረችኝ። በደንብ ሰራ ነበር። ባለቤቴ ተቀጥሮ ነው የሚሰራው። ጥሩ ኑሮ እንኖር ነበር። በተጋባን በሁለተኛው ዓመት ግን ልጅ ለማግኘት ምርመራ ጀመርኩ። የሱቁንም ብር አሟጥጬ ጨረስኩኝ። ሱቁም ባዶ ሆኖ ተዘጋ። ከሱቁ በኋላ በጣም ብዙ ስራ ሞከርኩ። ውስጤ ሰላም ስላልሆነ አልሳካለኝ። ስነሳም ስቀመጥም እንዴት ጌታዬ ምን አረኩ እያልኩ ማልቀስ ሆነ ስራዬ። የመካንነት ሕክምና በጣም ውድ ነው። 5 ጊዜ IUI አሰርቻለሁ። ያልወሰድኩት መድኃኒት የለም። ላብራቶሪ አልትራሳውንድ በሄድኩ ቁጥር የማወጣው ወጪ ከአቅማችን በላይ ነበር። ተበድሬ ሁላ ሞከርኩ። በመጨረሻም ያንቺ IVF ነው መሰራት ያለበት ተባልኩ። ሕክምናውንም አቋረጥኩት። መኖር ካቆምኩኝ 3 ዓመት ሆነኝ። መቼም ቢሆን በእኔ ይደርሳል ያላልኩት ደርሶብኝ መኖር የማይባል ኑሮ ኖራለሁ። ከኩዮቼ በጣም ወደ ኋላ ቀርቻለሁ። ድሮ ላይ ቆሜያለሁ። ሁሉ ነገር ደንዝዟል። አእምሮዬ ዝሏል፣ ደክሟል። መንቀሳቀስ ያቅተኛል። በአጠቃላይ ምንም መስራት አቅቶኛል። ያቺ ታታሪ ተጫዋች ሳቂታ ሰው ወዳድ ተግባቢ ሰርታ የማይደክማት ንጹህ ልጅ ሁሌም ትናፍቀኛለች። የጎረቤት የዘመድ ጥያቄ ያሳመመኛል። ኃጢአት ሰርቼ ፈጣሪ እንደቀጣይ ነው የብዙዎች አስተሳሰብ። ፈጣሪን ይቅር በለኝ ብለሽ አልቅሰሽ ለምኝው ይሉኛል። እኔ እስከማውቀው ውስጤ ንጹህ እንደነበረ ነው። ያም ሆኖ ፈጣሪ ምን አጥፍቼ ነው እያልኩ ጠይቀዋለሁ፣ አለቅስበታለሁ። ከቤት መውጣት ካቆምኩ 3 ዓመት ይሆነኛል። ከሰው ጋር መቀላቀል አልፈልግም። እርጉዝ ካየው ቆሜ አለቅሳለሁ። አራስ ሕፃን ሳይም ክፍት ይለኛል። በድመት እቀናለሁ። ድመትን ከልጆቿ ጋር ሳይ ስቅስቅ ብዬ አለቅሳለሁ። በህይወቴ በጣም ተስፋ ቆርጫለሁ። እየሆነብኝ ያለውን ነገር ሁሉ ተቀብዬ መኖር አልቻልኩም። መውለድ አልችልም ብዬ መቀበል አቃተኝ። በቃ ዝም ብሎ ማልቀስ ሆኗል ስራዬ። ስቃይን ማስረዳት አልችልም። የምኖርለት ነገር አጣሁ። ዓለም ላይ ካሉ ሴቶች የተጠላው ያነስኩ የተናኩ ይመስለኛል። ውጭውን ማየት አልፈልግም። ሰዎች ስለኔ ብቻ የሚያወሩ የሚሸኳሸኩ ይመስለኛል። ሁሌ ከማልቀስ የተነሳ የማይግሪን በሽተኛ ሆኛለሁ። ራሴን በመስታወት ማየት እንኳን አልፈልግም። እርሴን መቦረሽ፣ ገላዬን መታጠብ፣ ጸጉሬን ማበጠር ይደክመኛል። ለራሴ ልብስ፣ ጫማ ከገዛው ረጅም ዓመት ያልፈኛል። ብዙ ዓመት እየጾምኩ እየሰገድኩ ሌሊቱን ሙሉ እያለቀስኩ ፈጣሪ ለመንኩ፣ ግን መልስ አጣሁ። ፈጣሪ ራሱ የረገመኝ ይመስለኛል። አሁን ላይ ለሱ መስገድ እሱን መለመን ትቻለሁ። አይሰማኝም። ዓለም ላይ እኔ ብቻዬን ሁሉ ስቃይ የማሳልፍ ይመስለኛል። ራሴን ማጥፋት አልፈልግም። ትልቅ ኃጢአት ነው። ግን ሁሌ ስተኛ ተስተካክዬ ፈጣሪን እንድሞት ለምኜ ተኛለሁ። ያሳለፍኩትን ስቃይ ማንም አይረዳውም። አእምሮዬ ደንዝዟል። አንዳንዴ ስናገር አፌ ይያዝብኛል። በብርድ ሰዓትም ላበላብ ሆናለሁ። ለባለቤቴም ሚስት መሆን አልቻልኩም። እንዲፈታኝ ስነግረው ያለቅሳል። በቃ የራስህን እድል ሞክር እለዋለሁ። ጓደኞቹ ሁሉ ወልደዋል። ሳየው በጣም ያሳዝነኛል። ልጅ በጣም ይወዳል። የኔ ጓደኞች አላገኛቸውም። 4፣ 5 ወልደዋል። ሁሉም ነገር ተስፋ አስቆርጦኛል። መኖርም አልቻልኩም። ወደፊት መራመድም አልችልም። ምን ልሁን? እንግዲህ አይዞሽ እህታለም፣ አንዳንድ ጊዜ ምድር ላይ እስካለን ድረስ በጣም ብዙ መከራዎች ይደርሱብናል። ከዛ መካከል አንዳንዶቹ እኛ ራሳችን መፍታት የማንችላቸው ይሆናሉ። እንግዲህ በእኔ በኩል ማለት የምችለው ምድር ላይ የተፈጠሩ ችግሮች ለእኛ ነው እንጂ መፍታት የማንችለው ለፈጣሪ በጣም ቀላል ናቸው። መልስ ያለው እሱ ጋር ነው። ሄደሽ በንጹህ ልቦና ፈጣሪሽን ለምኝ፣ ጸሎት አድርጊ። የቀን ጉዳይ ነው። ፈጣሪ በሰዓቱ መልሱን ይሰጥሻል። ለሁሉም ነገር ቀን አለው። ፈጣሪሽን ጠብቂ። አይዞሽ እህቴ። ቦም ማርሌ አልሞተም ቦምዬ። እንደውም ዘፈን አለኝ። አልሞተም ቦምዬ ከቶ አልሞተም አለ። ይሄው ዘሩን ተክቶ እዚህ ኢትዮጵያ ውስጥ ልጃቸው ተገኝቷል። ልጁ ልበል ልጃቸው አባታቸው በእድሜ ተቀራረቡ ብዬ እኮ ነው። እስቲ እንያቸው። ቦማርሊ ራስታማና ሻሸመኔ Bomarli Rastaman vibration Shashamane way
ወደ አማርኛ ዘበገባ ታውቃለህ? ጃማይካ ከኢትዮጵያ ጋር ኮላቦሬሽን ያላቸውን እንትን ለማሳየት እኮ ነው። የእሳቸውን የቦምብዬን ራዕይ ተከትሎ እኮ ነው እዚህ ያሉት። ቦምባር ላይ ተከትሎ ቦምብ የሆነ ሙዚቃ ነው የለቀቁልን። ራስ ማንን በላቸው ራስ እንዳንል ጸጉሩም የለም ብለን ነው ራስ በዛብን ብሎ እናታችን አንተ ማክበሩም ቀረ። በዚህ ነገር ስንቶቻችሁ ተስማማላችሁ? ይህ ነገር በጣም ስር ሰዷል። እስቲ እንስማው። ገንዘብ ከሌለህ የቤተሰብ ስብሰባ ላይ በጥርስ ምሪንዳ የምትከፍተው አንተ ነህ የሚል ሐሳብ አንድ ወዳጅ ያጋራኝ። በእውነት በቤተሰብ ወይም በዘመድ ስብሰባ ላይ ገንዘብ ያለውና የሌለው ሰው ቦታቸው ይለያያል ብላችሁ ታምናላችሁ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ይሄ ምንም ግስ የማይካዳቅ ነው። እንደው ተጠርተህም ተሳትፈህም ለስላሳውን በከፈትክ እውነቱን ነው የምነግራችሁ። ገንዘብ ከሌለ አንዳንዱ እኮ እንዳባጨጓሬ እንዴት እንደሚያይ እንዴት እንደምትኮሰኩሰው እንደው እንዘገነናቸዋለን ሁላ። እኔ ግን ሐሳብ አለኝ። እሺ እኔ ገንዘብ የሌለው ሳይሆን መስራት እየቻለ የማይሰራ ሰው፣ ቤት ውስጥ ዱርዬ ሆኖ ቁጭ ያለ ሰው በሱ ቢስተካከል ደስ ይለኛል። እየለፋ ግስ እየጣርክ ላብን ጠብ አድርገህ እንደው ድንጋይ እንኳን ተሸክመህ እየኖርክ ገንዘብ ከሌለ እጅ ላይ ከሌለ በዚህ ሰዓት ገንዘብ አለመኖር ማጣት ማነስ ማለት ነው። በዚህ ጊዜ ገንዘብ ሲኖር አንድ ንግግር ተናገር እስቲ። ኧረ ቀልድ አይጠገብም ይላሉ። አሁን እኔ ለምሳሌ አሁን ከግቢ ውጪ ልክ ልገባ ስል ኮቴውን ጠረኔ ነግራቸው እንደሆነ አላውቅም። መጣ ደግሞ ይሄ አባጨጓሬ ነው የሚሉት። ዋሸው እንደው ከዋሸው እንደው ቀጣፊ ነው ብላችሁ ጻፉልኝ። ትዳር ላይ ትዕግስት ሲባል በስም ነው የምታውቁት። ይሄን ቪዲዮ ተመልከቱልኝ። የትዕግስት ጥግ አሁን አሳያችኋለሁ። 2 ደቂቃ ብቻ ስጡኝ ወደ ቪዲዮ። መጣች። አሪፍ ነው። ስሚ በዛው ውሃ ከፍሪጅ የቀዘቀዘዋል ቼክ አድርጊ እስኪ። የለም ገና ቁጭ ሳትል ከስራም እንደመጣች። እሺ በቃ ቀርተሽ አምጪልኝ። ከዛ ኖርማል ቶሎ ቤት። እሺ ኧረ ቶሎ ቤት ፍጠኝ። ውሃ በደሉ ውሃ ማለት እኔ ባለው ስለኔናት በዋጥ በደለዋ አንዴ ልጠጣ። ምንድነው እሱ ጋር ሪሞት ሶፋ ላይ ሪሞት፣ ትንሿ ሪሞት ቦርሳውን ላላወረቀች ቡቡዬ ተኝቷል። ምን አትስሚኝም ነው ሩስ መሀል ላይ ነው ያባት ምን ነበር ልሽ የነበረው ሌላ ቁጭ በይሽ። ትዕግስቷ ግን ተክሞሻል አውቃለሁ። እንትኑ እንጂ ላፕቶፑን አስቡ። ቦርሳዋን ራሷ አልወለቀችም። በቃ ቶሎ በይ። አይኔ ናት ቆየሽ። እስኪ አሁን በቃ ቁጭ በይ። ቻርጅ የለውም የእኔ እናት። ቻርጀሩ ረሳሽ? ቻርጀሩ ነው በዛ። ቶሎ እንትን እያላት ነው ግን እወድሻለሁ። እሺ ቻል እያደረገችው ነው። የታል አሁን በቃ አረፍ በያው። ምን ይምጣልሽ? አሁን ፊልማችን ነው ያለን። አንድ ነገር ረሳሁ። ከዚህ ከምነሳ እንትን ማራዘም ይሄ በምን ሰኳል እንትን እድሜ ነው በለኝ። እዚህ ጋር የለም። አሁን ሌላ ቦታ ማከፋፈያ ነው እንጂ ከዛ ሻንጣሽ ውስጥ ለውስጥ እሱ ጋር ገትና ቆይ ለምን አይ ፍሪጁን ሳይሆን የፒሲ የእንትኑ የቲቪውን ቶሎ ቁጭ በይ። ታዩ አልፈልግም። በቃ እስኪ ልፈትንሽ ብዬ ነው። ትዕግስትሽን ልፈታተ ነው ብዬ ነው። ሲጀምር እኮ ከጀርባ ሶኬት አለ። ለምንድን ነው ማራዘም የፈለግኩት? ልፈታተንሽ ፈልግ ግን አልጠየቀችም። ተመልከቱ የሚለውን በቃ አልፈሻል። የእኔ ቆንጆ እውነት ጀግና ናቸው። እግዚአብሔር ለቪዲዮ ካልሆነ የእሷም እንትን ራሱ አይታል አይደለ? ካጠገቡ እንዳለ እያወቀች ግን እዛ አሰካም አላለችው። መታዘዝ ስላለባት ብቻ የአክብሮት እኮ ነው፣ የፍራቻ ሳይሆን ግዴታ እንደዚህ ሆኑ ማለት ሳይሆን ግን መታዘዝን ይመስላል። ደግሞ ለሴቷ ብቻ ሳይሆን ለወንዱም ጭምር፣ ለባለትዳር ብቻ አይደለም ግሴ፣ ለሰው ልጅ በሞላ በትዕግስት መታዘዝ ማነስ አይደለም እኮ እንዴ። አዎ መታዘዝ። ዝም ብለህ ቅረጽ፣ ጸጥ በል በቃ እባክህ። እኔ የለመንኩ ነው ማዘው። እንግዲህ መች ሰምተኝ። አረ እናንተ የነገር ኢትዮጵያ ውስጥ ነው ቢባል ታምናላችሁ? ተመልከቱልኝ። በፊት ጫት ይቅምና ልክ ጥርሱ ሲያልቅ መቃሙ እንዳይቋረጥ
ጫቱ ተወቅጦ ይሰጥ ነበር። በአሁኑ ጊዜ የተለየ ስትራቴጂ መጥቷል። ዘመን አፈራሽ ቴክኖሎጂ ይላል። ተመልከቱልኝ እስቲ። ጫት ጁስ ልቀምስ ነው። እንደ ጁስ አገለጥ ሰራው ሰምት አምስት ሊትር ውሃ ይጨመርበታል። ያጠቅመዋል። እንደውም ጥሩ ነው። እንደዚህ መግባት ላይ ተፈጭቶ ኪያርና ዝኩኒ ጁስ ይላል። ከቀዩ እኔ ባለፈው ምን አየሁ መሰለ? ይሄ ከመጠጣቱ ውጪ በጀላቲ የጫት ጀላቲ የጀላቲ ጫት አለ። እሱን እያል ትመረቅናለህ ማለት ነው። ነጠቀ መረቀቅ። አስቡት እስቲ ይሄንን መፍጠር የቻለ የተራቀቅንበት። ለምሳሌ እንዲህ ማብኪያውን ለውዝ ያደረግነው ማብኪያውን ስኳር አድርገን ስፕራይት አድርገንበት ናና አድርገንበት አሁን ደግሞ ጁስ አድርገን የተራቀቅንበትን ያህል እሺ ሌላ ነገር ላይ ብንራቀቅበትና እንደው ገቢ የሚያስገኝ ነገር ለምሳሌ ይሄንን ስሙልኝ ጉዳችንን። በጣም ብዙ ፋርመሮች አሁን አቮካዶ እየተከሉ ነው። ምንድነው የምታደርጉት ብትላቸው አቮካዶ ኤክስፖርት ላደርግ ይላል። በጥሬው በልተን በጥሬው ሸጠን በጥሬው አስበን አገር ቫልዩ አድ ያላረጋ አገር አይደለም። ትክክል። ማንጎ ወደ ወለጋ ብትሄድ ሲዝኑ ላይ መንገዱ ሁላ ወድቁ አገሩ ሽታ ያመጣል። መጣፈጠ ማንጎ ከዛፍ ላይ ዘንቦ አገር የሚበክል ሽታ ያመጣል። ሲበሰብስ ሽታ እንዴት ማንጎ ጁስ የሚጨምቅ ሰው ይጠፋል? እውነት እኮ ነው። እንዴት አቮካዶ ኦይል የሚጨምቅ ይጠፋል? አቮካዶ እኮ በ50 ሳንቲም የሚገዛው የሚጠፋበት ሲዝን አለ። በዛ ሲዝን እንዴት ሰብስቦ ማኑፋክቸሪንግ ውስጥ ቫልዩ አድርጎ ኦይሉንና ፕሮዳክቱን ፓውደሩን በተረፈ ምርቱ ትሪትመንቶችን ለቦዲ ኬር ለስኪን ኬር የሚጠቅሙ ነገሮችን ጆለሪዎችን በጣም ብዙ ነገር ሊመረትበት ይችላል። ይሄ ነገር እኛ በጣም የሰነፍንበት ነገር ይመስለኛል። ምክንያቱም ይሄ ቫልዩ አድ ማድረግ ከጋሽ ጋር ያነካካናል፣ ከፈረንጆች ጋር ከነጮች ጋር። ነጭ አፕሮቫል ያልሰጠው ነገር እኛም አንጠቀም ነው እኮ። መች ነው ይሄንን ነገር አሸንፈን በራሳችን የምንቆመው? እኛን በሌላ እንዲህ በጦርነትና በምናምን ቢዚ ያደርጉናል። እኛውን የምናፈራው ሁሉ ነገር አለን። የ13 ወር ጸጋ በሬታችን ለም ነው። እኛስ ከኋላ የምታዩት የኮንስትራክሽን ሳይት የቢሾፍቱ ኢንተርናሽናል ኤርፖርት ኮንስትራክሽን ሳይት ነው እና በአሁኑ ሰዓት ማለት ነው በአፍሪካ ሂስትሪ ውስጥ ሞስት ቴክ ድሪቨን ጊጋ ፕሮጀክት ነው እየተባለ ነው። እንደዚህ ፕሮጀክት እስካሁን ድረስ ቴክኖሎጂ የተጠቀመ ፕሮጀክት የለም እየተባለ ነው። ምክንያቱ ደግሞ ማለት ነው እንደምታዩት በጣም ትልቅ ከመሆኑ የተነሳ አንዱ ሳይት ላይ ሆናችሁ ሌላኛውን ሳይት ማየት አትችሉም። አንድ ላይ ቢገጣጠም ማለት ወደ 4000 ሄክታር ላይ ነው የተገነባ ያለው ኤርፖርቱ እና ይህን የሚያክል ትልቅ ፕሮጀክት ማለት ነው እንደዚህ እንደ ኖርማል ስራ እንደ ኢንጂነር ወይም ደግሞ ኮንትራክተር አቁማችሁ መስራት አትችሉም። ወረቀት ላይ ምናምን ይጻፈ መሳሪያ አይችልም እና ዩዥሊ ምንድነው የሚያደርጉት ድሮን እየላኩ በ3D ነው ማፕ የሚደረገውና አፈር ምን ያህል አፈር እንደተነሳ አንድ ቦታ ምን ያህል እንደተቆፈረ ምናምን ሆኖች ነው ማለት ነው ካልኩሌት እየተደረገ ያለው። ሌላኛው ደግሞ ማለት ነው እነዚህ ሄቪ ማሽነሪዎቹ ናቸው። እዚህ ፕሮጀክት ላይ ያሉ መኪኖች ማለት ነው ወደ 650,000 ሊትር ነዳጅ ነው የሚጠቀሙት ፐር ዴይ ማለት ነው። አስከታውን በዚህ ሰዓት በእነ ኢራን ጦርነት ምክንያት ነዳጅ ምናምን ችግር ስለሆነ ኢቪ ኤሌክትሪክ ቪሂክል የሆኑ ሄቪ ማሽነሪዎች እየተጠቀመ ነው ማለት ነው። ኢትዮጵያ ኤሚት የምታደርገውን የካርበን ፉትፕሪንት ለመቀነስ ማለት ነው። በዚህ ይህን ፕሮጀክት የወሰደው የአርኪቴክቸር ፊርም ዛሃ ሀዲድ ይባላል እና ታኑ ምንድነው እንደ ሌጎ ሃውስ ግማሹ ፕሮጀክቱ አካል ተሰርቶ ሌላ ቦታ ሌላ ፋክቶሪስ ተገጣጥሞ መጥቶ እንዲሰካ ፌስ 1 ካለቀ በኋላ መጥቶ ለመሰካካት ነው ሀሳባቸው እና ኦልሬዲ የኢትዮጵያ ኤርፖርቶች ማለት ነው እንደ ትራንዚት ነው የሚያገለግሉት ለብዙ ሀገራት። 80% የኢትዮጵያን ኤርላይንስ የሚረግጡ ፓሴንጀሮች ወደ ሀገሩ ለመግባት አይደለም ዩዥዋሊ ወደ ሌላ ሀገር ለመሄድ ነው እና ይህንን አምፕሊፋይ ለማድረግ ነው ማለት ትልቁ ዓለም ላይ ትልቁ ኤርፖርት የነ ዱባይ የነ ቀታር አይደለ? ዱባይ ወደ 80 ሚሊዮን ፓሴንጀር ነው ያላት አኑዋሊ ማለት ነው። የኛ ፕሮጀክት ሲያልቅ ወደ 110 ሚሊዮን ፓሴንጀር እንዲኖሩ አድርገው ነው ዲዛይን እያደረጉት ያሉት ማለት ነው። እቺ ለማስተላለፍ ያክል ነው። ሀሳብ ካላችሁ ኮሜንት ፈጣሪ አምላክ ይሄ ጥሩ ነገር የምንሰማበትን መሰረተ ልማት ተሰራ ተገነባ አገልግሎት ላይ ዋለ ኑሮ ቀነሰ። ልክ እንደ ህዳሴው ግድብ ደግሞ ይሄኛው ፕሮጀክት የሚሳካበት ያድርግልን አቦ አሜን። ስራ መስራት እየቻልክ ቤት ተዘብልለ አንድ ቀን ሲያልፍልኝ እናቴን ረዳለሁ የምትለው ወጣት ይሄን ቪዲዮ ተጋበዝልኝ እስቲ። እናት ልጄ መቻልፎለት ይጦረኛል ትላለች። አንተ ግን ለመኪና ባወጣው መንጃ ፍቃድ ፔንሲዮን እየተከራየ ሴቶች ትነዳለህ፣ ትልከሰከሳለህ ከሴት ጋር። ነቃበል እንጂ ወንድሜ ራስን ቀይር፣ የእናትንና የቤተሰብን ህይወት ቀይር፣ የወጣበትን ማህበረሰብ አስጠራ። ብዙ ወጣቶችን መቅረጽ ትችላለህ። እኔ እናንተ ደካማ ተደርገን አልተፈጠርንም። ነቃበል ወንድሜ። አንድ ጥያቄ ልጠይቃችሁ። በጣም የታዘብኩት ነገር ስለሆነ ነው። አሁን ላይ ሀብታም የሆኑ ሰዎች ሲጠየቁ አይተህ ከሆነ በጣም ባለጠጋ የሆኑት ምን ሰርታችሁ ነው ሲባሉ መጀመሪያ ወይ ሰው ጋር ተቀጥረን ነው ወይ ደግሞ ተላላኪ ሆነን ነው ወይ ሊስትሮ እንቁላል ወይ ነገር እየሰራን ነው ይባላል። አሁን ላይ ያለው ጄኔሬሽን
ይሄ ተቀጥሮ መስራት ትናንሽ ነገር መነገድ እንደው ሁሉንም ማለት አይደለም። በጣም የሚለፉ በጣም የሚደክሙ ሰዎች አሉ። ነገር ግን እግዚአብሔር ጊዜውን ጠብቆ ይሰጣቸዋል። ደገፍ ሲያደርጋቸው ይዛል ሰዓት የት ናቸው ያሉም ተተኩሷል። እኛሳ አብሮን ያደጉ ሰዎችን ቁጭ ብለን እየቆጠርን ከሌኮ ጠንቋይ ቤት ሄዶ እንዳርገው በዳሱ ባናቱ ተተክሎ ነው ያለፈለት ዘንዶ ቀለበው ነው። በዚህ ሰዓት አለም ዘንዶ ለመቀለብ ሁሉም ለራስ ለመቀለብ ይወስ ብራል እንዴ ግስ አረኬት ይመጣል። አረሱ የሚጥር ከቤት ስትወጣ ቢያንስ የበላህበትን ሳህንና ካልሲህን እጠብ። ይሄን ሰብረ የምታደርገውን ካልሲ ካጠብክ ለእናትህ እንደደረስክላት ፈላ በለው ምን ካልሲ ትላለ እንዴ? ፈርስ በለው እንጂ አንተ ከጉለሌ እስከ ሸጎሌ ድረስ በእግር ተጉዞ እኔማ ይሄን ንብ ማባረሪያ ጭስ ነው ይመስሉ ሰው ማባረሪያ አልማ በበተኛ በለው እንጂ ሄሎ ያጠፋ ሰው ይቅርታ ከረፈደ ደወልኩኝ። አረ ችግር የለውም በሰላም ነው አይደል? በሰላም ነው። የባለፈው ጨረታ እኮ አሁን ደውሎ ተሳክቷል አሉኝ። በእውነት እንኳን ደስ አለ። አመሰግናለሁ። ምን መሰለህ አሁን ላይ እኔ ጋር ገንዘብ ስለሌለ ካንተ አንድ 4 ሚሊዮን 5 ሚሊዮን ለመውሰድ ነበረ። ምንም ችግር የለውም እንኳንም አንተ ተሳካለ። እኔ እሰጥሃለሁ። አመሰግናለሁ። ደግሞ ባለፈው ምሳ የበላንበትንም ወደ 60 ሺህ ብር አካባቢ አረሳሳኛል። ረሳሁት ጥቂት ገንዘብ እኮ ይረሳል። ለዛ ነው። ለማንኛውም አሁን ብሩን አስገባልኝ። ሳምንት ባቆየው ነው ይሄኛው አላቆየው። አትጨናነቅ። ሄሎ ምንድነው? እንዴት ነው? ባለፈው እኮ ያለብህን ብር እንድትልክልኝ ነበረ። ያለብህን? የምን ብር? ረሳኸው እንዴ? ባለፈው እርጥብ በልተን ካሽ የለኝም አላልከኝም? እኔ ያልከፈልኩም 400 ብር 200 አንተ ላይ 200 እኔ ደግመህ ደወልክ? ተቋረጠ መሰለኝ ኔትወርክ። ሙሉንም ባትልክልኝ እኮ ችግር የለውም። ያው ካሉኝ ሰዎች ላይ ከሁሉም እየተቀበልኩ ስለሆነ 40-35 ብር ራሱ ከላክ 40-30 ቦታ ያቆራል። እውነት ይሄ ሀቅ ነው። ሀብታም ለሀብታም ይተጋገዛል። በነገራችን ላይ እንደው ባይተጋገዝ እንኳን በሼር አብሮ ይሰራል። ድሃና ድሃ ግን ለምንድን ነው ማንተጋገዘው? ለዛ እኮ ነው አብዛኞቻችን ክንችር ብለን የቀረነው። ለምንድን ነው እንደዚህ ጮቅና አባጨጓሪ ሆነን የቀረነው? መተባበር። ገንዘብ ያለው ሰው እውቀት ካለው ሰው ጋር ኮላብ አድርጎ ቢሰራ ትርፍ እኮ ነው። እኔስ እዚህ ካሜራ ላይ ተገትሬ ምን አሷለኝ? እንደ መሽገር ጎን ተለጥፌ ደምህን እየመጠጥኩ ትቼ ውልቅል ነበርኩ። የምለወጥበትን ነገር ብታደርግልኝ። ላደርግልህ? ካሜራውን ሽጠን ከካሜራው ጋር ምን አያያዘ? በስልክ ካሜራ እንሰራለን። ይሄን ሽጠን ድርሻዬን ስጠኝ። ይሄ ማለት እኮ ሀገር ሽጠን ኦዲየንሶቻችንን ሽጠን እንደማለት እኮ ነው። ምን አገናኘው? ያው ነው ግሴ። እንዲህ ነው የምታስበው? እንዲህ ነው። ታደገ፣ በቃ ታደገ። ሙሉ እንጀራ መብላት ጀመረ፣ ጠገብክ። እንደውም ማብራት ጠፋ። ኧረ አብራ አንተ ሲያስጠላ አክቲንግ በዚህ ጊዜ ቀረ። ተመልከቱልኝ። የራሳችን ነገር ኑሮን አብረን መኖር አንችልም። በእኛ ገንዘብ አዎ፣ በአባትሽ ገንዘብ ግን አይሆንም። የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ። ተቀበለው ምን ያመጻድቅሃል? ስራ ፈተህ ቤት አይደል የተቀመጥከው? እና ስራ በፈታ አንቺን አስቸገርኩሽ? እሺ፣ በዚህ ሰዓት እኔ ካቀረብኩልህ አማራጮች የተሻለ አማራጭ አለ? እንደምቸኩል ነግሬሻለሁ። ከውፍረቱ የጥርሱ ሽርፈት እኔ አፕሪሺየት አድርጌዋለሁ። አፕሪሺየት የሚደረግ ነው፣ ግን በራሱ ጾታ ቢሰራ ብላት መግረም እንዴ? አንተ እንደዚህ ነው የሚባለው? እሱ ትንሽ ከበድ ይላል። ይሄ እኮ ቁሌት ራሱ እንደዛ ይቆላላም እኮ። ተቆላላ እኮ ይሄ ሰውዬ። ግን ይሄ ሰውዬ ቢያገኝ ይፈረፍላል። ነጩን ነጭ ብለህ መናገር አለ። ቦታና መቸት አለው። ገና ለገና ይፈረፍለኛል ብለህ ነው እንዴ እውነቱን ማትናገር? አይ አይደለም፣ እንደ ወንድሜ ነው የማየው። የሚያረገና ሳጣህ ብለው አይከፋውም። አመሰ አይባልም፣ እንደዚህ ቆላ አይባልም። አንተ ግን እንዳትለው። እኔም አልለውም። ሴት ለመባል ጸጉርና ምናምን ነው የቀረህ አይባልም። እሱ ግን ብንለውም አይከፋውም። የሚያረገህን ያሳጣህ ጎበዝ ነህ፣ እንትን እምስ አድርጎሃል፣ ጀግና። ይሄ ቪዲዮ ለአከራዮች ነው። ደግሞ እንዲጀመራችሁ ሙስሊም አላከራይም ክርስቲያን አላከራይም ተጀምሯል። ለመበደል ራሱ እኮ እንደ ሃይማኖት ባትሆኑ ጥሩ ነው። ለአከራዮች ይመቻቸው። መስጊድ አይከፍልልኝም እኮ ራሴን ለፍቼ መጥቼ መከፍል። ንጽጽር እያላችሁ ሲሰዳደቡ ሰዎች ፍሬ አፍርተውላችኋል። እንኳን ደስ አላችሁ። ይሄ ነው መጨረሻ። ይሄ ቲክቶክ መንደር ላይ ስልችት ያለኝ የእምነቴ ንጽጽር ተብሎ ከተለያየ ጎራ ሆኖ ደጋፊ እና ይሄ ነቃፊ ተሰብስቦላቸዋል። ኋላ ላይ ምንድነው የሚፈጠረው? ልክ እንዳለው አከራይ በሞላ ወይ ሙስሊም ካሉ ወይ ክርስቲያን ካሉ ወይ ፕሮቴስታንት ካሉ አላከራይም። የዘሩን ፈራን አለፍን። አሁን እምነት ላይ መጣን አለፍን። ይመጣል። ይሄ ማነስ እኮ የለም፣ ማነስ ነው። እየተጨመቀን ወደ ውስጥ ሲገባ እኮ እየሰረሰረ ነው የሚገባው። መንገድ ላይ እንደዚህ የሚቀፍል ሰው ግን እንዴት አስችሏችሁ ታልፉታላችሁ? እስቲ ይዩልኝ። ስማ ግን ይመች ብር እስከሚሰለች። አሚን። ግን ብር የለንም ነው አካውንቴ ለሴሽን ያለኝም ብር ሶ ማች አንተም ብሎ ገማች። ይኸውልህ እሺ 1000 ያዝ። 1000 አካውንት ነው? አዎ ያዝለት። ራሴ ቆሸልክ የደወልኩ ነው እኔ
ካሹን ስጥልንና ኡስማን ይል በእናትህ ተስረብሸን እምቢ አለ እኮ ካሽ ፋይስታው የለም ካሹ እስሜ በእናትህ እኔ ቢኖረኛ ሰጣም እንዴ 2000 ብር ነው አንተ 2000 ብር የሚገጠይቅ ሰው አጋጥሞኝ አቅም ነው ወላሂ ሱብሃንከ ወላ ሐዲ ቁድራ አንተ ይሄን 4000 ብር ነው የሚለው እሱ ይሄን ብር ይለበልና ይላክልን ስንት ብር የምትፈልገው አንተ ወላሂ 2000 ብር 4000 ብር የምፈልገው ይሄ መኪናው ስላየኸው ነው እንደዛ ነበር የምትጠይቀው ወላሂ ላዚም ስጋዬን ጨርሶ ባጥንት ያስኪድ ማለት ነው እኮ ስለዚህ ስንት ብር የምትፈልገው ነው አንተ በቃ እኔ 1 ሚሊዮን ብር ነበረ ቀንሰሽልን አዎ ማዛቅ ፈልገሽ ነው አኛን እሺ ስንት ነው አሁን ይመቻችሁ ብር እስከሚሰለቻው ያሰጡኝ እሺ አሁን ይሄንን በል በቃ ወይልሽ ከሶስታችን ተዋጥቶ ስንት ብር ይሰጥ እግዚአብሔር ምስክር 5 አርጉልኝና ማለት 5 ሚሊዮን አታዝጊ አልነገሪና ንጃንቻ አታዝጊ 5000 ሰሪ አስኮረኩማል ናዲቱ ትልቅ ሰው ነው ብለን ነውኛ ያመቱ ምርጥ በቃ የአቀባበል ስታይል ይመጆት ፋዘር ኤ4 አፕል ኤ4 ምን አቪተር የአቪተር ታምራቶች ናፈቁኝ ሁለት ወድ የማይረሱት ድንቅ ጊዜያት እነዛ ከቤት ክራይ እስከ ትምህርት ክፍያ ያጡባቸው ምሽቶች አሁንም ድረስ ውብ የሚለው ድምጽ አውሮፕላን ባለፈ ቁጥር የልጅነት ህልሜ ፓይለት መሆን ነበር በአቪተር አሳክቼው ነበር አሁን ግን አቪተር ናፈቀኝ አቪተርን ለማታውቁ ሰዎች ቁማር ነው በተለይ ኢትዮጵያ ውስጥ በሱ ቁማር ያልከሰረ ወጣት የለም ራሱን ያጠፋ ነበረ በጣም የህይወት ታሪካቸውን ሲናገሩ ብትሰሙ በጣም የሚሰቀጥጡ ሙላ ነበሩ በዚህ ቁማር ምክንያት ማለት ነው እና ብዙ ወጣቶች ራሳቸውንም ያጠፋሉ ዲፕሬሽን ውስጥ የገቡ ሰዎች አሉ ብሔራዊ ሎተሪ ይሄን ነገር አቋርጦ ከገበያ ውጭ ያደረጋቸው እረፍት ሰጥቶናል በውጭ ሀገር የሚኖሩ እህት ወንድሞቻችን ለምንድን ነው ብዙውን ጊዜ የማያልፍላቸው ለምን ለራሳቸው አይሆኑም ይሄው መልሱ አረብ ሀገር የምትሰራ ሴት ማለት ነው ለምን እንደማትለወጥ ታውቃላችሁ እኔ አሁን ላሳያችሁ ለምን እንደማትቀየር እሺ ይሄ ለአባቴ እናት 500 ይሄ ለአባቴ አባት 500 ይሄ ለእናቴ እናት እሺ 500 ይሄ ደግሞ ለእናቴ አባት 2000 ይሄ ለእናቴ ይሄ ደግሞ ለአባቴ ይሄ ደግሞ ለአጎቴ ይሄ ደግሞ ለአክስቴ ይሄ ደግሞ ለአክስቴ ልጅ ይሄ ደግሞ ለአጎቴ ልጅ እሺ ይሄ ደግሞ ዩኒቨርሲቲ ላለው ለአክስቴ ልጅ እንዴ ይሄ ደግሞ ለውዷ ጓደኛ ለዛች ጓደኛዬ እሷ ምንም ስራ የላትም ይሄ ደግሞ ባለፈው አበድሪ ላለችኝ ይሄ ደግሞ ለዛች ምስኪን ጎረቤታችን ይሄ ደግሞ ባለፈው ለተዋወቅኳት ልጅ አለች እሷ ታሳዝናለች ለሷ ይሄ ደግሞ ለማን ነበረ ባለፈው ቸግሮኛል ያለችኝ ልጅ አለች ለሷ ይሄ ደግሞ ለዛች ለዘመዳችን ይሄ ደግሞ ለአክስቴ ልጅ እሺ ለኔ እቺ ብቻ ነች ለኔ እሺ እኔ ለማን ነው የምሰራው ለማን ብዬ ነው የምሰራው እቺ ብቻ ነች እሺ እኔ እቺ ምንድነው ማረጋት እኔ እኮ የራበኝ አይደል እንደ አረብ ሀገር የምሰራው ይሄ ለቀልድ ተናገረችው እንጂ ብዙ ሴቶች እህቶቻችን በተለይ ከሀገር ውጪ ለሚገኙ ሴቶችም ወንዶችም እየለፉ እግራቸው እየዛለ ወገባቸው የተንቀጠቀጠ መከራቸውን እየበሉ ይሰራሉ ለቤተሰብ ነው የሚልኩት ከዛስ ኮንትራታቸው ጊዜው ሲያበቃ እያሉ ወደ ኤርፖርት እኔ ግን ማለት ነው ተሙይ ከዚህ ሀገር ወጥተው ልክ እዛ ስራ ሲጀምሩ ሚነካቸው የሆነ ጂኒማ ያለ መስለኝ እኔ እውነት ነው እዚህ ቋጣሪ የነበረ ሰው እዚህ 1 ብርና 2 ብርን እዚህ በምንድነው ሻጤ ውስጥ የሚከተሰው እዛ ሲሄድ ጨርሶ ይዋይ ይሆናል እንዴ ስንት ጎሮሯችን ደርቆ መከረናት ሄደችው ልጅ አይደል እንዴ
ታውዬ መልላክልህ የምትለው ቃርዳ እንደወጣ ልብሱን አውጥቶ የሚጥሏችሁ ከዛ ውጡ ብትባሉስ? አሜሪካውን ለምሳሌ የሆነ ሰዓት አባራለች አይደል? ልክ እንደዛ ውጭ ያላችሁ ውጡ ብትባሉ ምን ይዛችሁ ነው የምትወጡት? ሙድ ይዛችሁ ልትወጡ ነው? ለፍቶ መናቱ ነው። ይሄ ቪዲዮ አሁን ላይ ልጅ እያሳደጋችሁ ለምትገኙ እናቶች ነው። ልጅሽ በቃ እንደ ቀልድ 9 ወር ሆኖ አይደለ? በስማ በቃ እንደ ቀልድ ጊዜው ሄደ። እንደ ቀልድ እናቱ እንደ ቀልድ አይደለም። ብዙ በእንባ የታጀቡ ሌሊቶች፣ ብዙ የድብርት ቀናት፣ ብዙ የድብርት ሌሊቶች፣ ብዙ እንቅልፍ ማጣቶች፣ ብዙ ድካሞች አልፈው ነው 9 ወር የደረሰው። እንደ ቀልድ አይደለም። እንደ ቀልድ ዘና ብለን አይደለም የደረስነው። በጣም ብዙ ደክመን አዝነን ተከፍተን ተጨንቀን ነው። እንደ ቀልድ አይደለም። እሺ እንደ ቀልድ የሚደረስበት ምንም ነገር የለም። ያ በተለይ ልጆቻችሁ መንታ ከሆኑ አንደኛው የሚተኛው እስከ ሌሊቱ 6 ሰዓት ብቻ ነው። ሌላኛው ደግሞ ቀስቅሶት ድጋሚ ይተኛል ማለት ነው። እናትየው በዛ ሰዓት ቀንድም ጺምም ታበቅላለች። አሁን እንደ ቀልድ ይባላል። እግራቸው አብጦ ኩላሊታቸውንም ያማቸዋል ስለሚጫን። ይሄ ዘንድሮ ልጅ እኮ ውስጥ ሆኖ ኩላሊት ይጫናል፣ ውጭ ሆኖ ኑሮን ይጫናል። ሊያሳብዳቸው አንዳንዴ እንደውም እኮ እንደባላቸው መፈታት ነው ፈልገው ይላሉ አሉ እናቶች መሯቸው። እንዲህ ስላችሁ ደግሞ ባሎች ምንም ዋጋ የላችሁም ማለቴ ሳይሆን በእርግዝና ጊዜ የሚመጣ ንጭንጮች ምናምን አሉ አይደለ? የሆርሞን ለውጥ ጋር የተመጣ ስለሆነ ቻል እንድታደርጉት ቻሏቸው። ሰበብ አብዝተህ ሄደህ መጠጣት አይደለም። በቃሽ ብለህ 2-3 ጃምቦ ቀመስ አድርገህ ትመጣና አሁን በር ላይ ቆመ እያጉረመረብሽ ነው ብለህ ሄደህ 3-4 ብለህ በቁጥር ትጨርሰዋለህ። አዳሜ በዚህ ክረምት ከልጅሽ ጋር መዳረቅ ከሰለቸሽ ይቺ ነገር ጥሩ ሳትሆን አትቀርም። እስቲ ተጠቀሙባት። አንድም ልጅ በዚህ ክረምት እንዳይደብረው የባለፈው ሃይላንድ አለ አይደል? ጎድጓዳ ሳህን፣ የዕቃ ማጠቢያ ሳሙና፣ ዋይፕስ፣ የፀጉር ማስያዣ እነዚህን አዘጋጅ። በመጀመሪያ ጎድጓዳ ሳህን ውስጥ የዕቃ ሳሙና ሳይበዛ ውሃ ቀልቀል፣ ዋይፕሱን ሃይላንድ ላይ ማድረግ፣ እንደምታዩት በላስቲኩ ማስያዝ። ከዛማ በቃ በልጆቻችን ሰበብ አድርገን አብረን መቦረቅ። እናንተን በቤታችሁ ሞክሩት። ደግሞ ፎሎ እያደረጋችሁ አይደለም? አንድም ልጅ በዚህ ክረምት እንዳይደብረው። በጣም ምርጥ ሀሳብ። ታብሌትና ስልክ ምናምን ተች ስክሪን ከምትሰጡ የቤቱ ዕቃ ማጠቢያ ይለቅ ይሻላል። እንደውም በዛውም ደስተኛ ይሆናሉ። እጃቸው እግራቸው ይፍታታል። ታብሎ ነው የሚውልላችሁ። ይሄንን ግን ስታደርጉ አንድ ክፍል ከልጆቻችሁ ጋር ቆልፋችሁ ራሳችሁ ላይ ነው እንጂ ቤቱን አረፋ ባረፋ ነው የሚያደርጉባችሁ። የ90ዎቹ ፍሬዎች ትምህርትን በሬዲዮ እንዴት ነበር ስትማሩ የነበራችሁት? የኛ ክፍል የመሰለ የሚገርም ነገር። Hello children. How many goats, children? Many goats. Teacher, now please have different classroom objects in your hands. Then go round in the class and show an individual child one item and ask him or her to tell you. የልጅነት ጊዜ ትምህርት በሬዲዮ ኧረ እንደዚህ የሚል መዝሙር ነበረ። English for Ethiopia, English for Ethiopia, I can speak to you, you can speak to me. አንተ ምንኛ መሰለህ ተውለትኛ ነው እንጃሪ ነበር ግን የምር እንደዚህ ነበር። የሚያስታውሱ ካሉ ኮሜንት ላይ ጻፉ። እስቲ የተማራችሁ ሰዎች ትምህርት በሬዲዮ ተመረናል ብላችሁ ጻፉልኝ። ሌላ ልጅነት ስቲል አሳያችሁ። በ1970 ካሜራ ሲያዩ በእኛ ሰዓትም ነበር ይሄና ፈረንጅስና ዩ መኒ ችስቶች። አረ ያኔ ትምህርት ቤት ስንማር ከገንዘብና ከእውቀት ገንዘብ ይበልጣል ብለ የተከራከርከኝ ሰውዬ ይሄንን ተመልከትልኝ። ቁጥር አለ። በስነ ስርዓት ይሄን ብር ከቆጠርክ ማለት ነው 200 ብር ሰጣለሁ። እንካቁጠር ቃል ይዣለሁ። ቁጥር በስነ ስርዓት እንዳለ። እሺ 200 እሺ 400 እሺ 400 600 እሺ 600 ይላል 600 800 እሺ 10 20
ገንዘብን ራሱ በስተክክል ለመያዝ ዕውቀት ያስፈልጋል። አቆጣጠሩን ካልቻልክ አቆጣጠሩን እዲው ካሌለ ኢንቨስት ማድረጉን እስካልቻልክ በምን ልታስተዳድረው ነው? ትክክል ግሴ። አሁን አንተ ጋር ዕውቀቱን ገንዘቡ ምን የጠፋው? አሁን ቢያንስ አንዱ መኖር አልነበረበት። አየህ፣ እሱ ነው ችግሩ። አየህ፣ አሁን እኔ እውነቱን እውነት ብዬ እናገራለሁ። ይሄ ሀቅ ነው፣ የአደባባይ ሀቅ ነው። ሱፋን ግን አቆየህብኝ። ባለፈው ገዛልሃለሁ ብለህ ነበር ግሴ። ኑሮ ተወደደ፣ እየረከሰ ይሄዳል ብለህ ነው እንደ ቃል የገባህልኝ? እንደሚጨምር እኮ ኦብቪየስሊ የታወቀ እኮ ነው። እኔ ለምን እንደ ገጽታ ግንባታ የምትሰራው አንተ ራስህ የምታመጻድቀው? እንደውም ይሄ ቪዲዮ 300,000 ላይክ ካገኘ እገዛልሃለሁ። እውነት በቃ እኔ ቪው ካለው እገዛልሃለሁ ለአንተ ላይክ ይላል ግሴ። የሱፍ ፍቅሩ አናቱ ላይ ወጥቷል። አንድ ቀን ከአንደበቴ እንደው አዳልጦኝ ወጣ። ይኸው በቃ የምር ግን የኤአይ ሙዚቃ ተመችቷችሁ ነው በየፀጉር ቤቱ በየምኑ እሱን እየከፈታችሁ በቃ ጆሮአችንን ድንቁር የምታደርጉት? የሙዚቃውን ራሱ ለዛ እንዴት እንደሚያጠፋው እንዴት እንደሚያስጠላ እንዴ! እኔ በጣም ነው የተለቸኝ ኤአይ በእውነት። በየቦታው ቲክቶክ ላይ እሱ ነው፣ ምን ላይ እሱ ነው፣ በቃ ሙዝዝዝ ያለው በቃ እውነትሽን ነው ሲያስጠሉ። በቃ ሙዝዝ ድምጻቸው እንዴት እንደሚከብድ እኔ ለጆሮዬ በጣም ነው የሚከብደኝ እውነት። ግን እንዴት ነው ምኑን ወዳችሁት ነው የኤአይ ሙዚቃ የምትሰሙት? በቃ በየቦታው በየቲክቶኩ በየሆነ ቦታው መከፍቱት። አሁን እኮ ከዘፋኞቹ ይልቅ የኤአይዎቹ ነው በቃ አብዛኛው ቦታ እየተከፈተ ያለው። ምኑን ወዳችሁት ነው? በጣም ነው የሚያስጠላው እውነት። ጭራሽ ሙዚቀኞችን ሙዚቃውን በክለን ወይ ደግሞ ክሬቲቪቲያችንን አጥፍተን ምንሰራውን ስራ አበላሽተን ምንሰማው ነገር ሁሉ እንዲያስጠላን እያደረገ እኮ ነው። የጥላሁን ገሰሰን ሙዚቃ ዘፍኖት ማለት ነው አረጋኝ ወራሽ አድርጎታል። እኔ እውነቱን ልንገራችሁ እንደው ምን አለበሉኝ፣ ዛሬ ላይ ነፃ ነው። በነፃ እየተጠቀምን ሄደን ነገ ላይ ምንም ማድረግ የማንችልበት የክሬቲቪቲያችን ተሟጦ አልቆ እንደው ጀዝበን የቀረንበት ሰዓት ላይ በክፍያ ያደርገዋል። የዛን ሰዓት እንደው ምን አባታችን እንደሚውጠን ነው ያለን። ዛሬ በመጠኑ አንጠቀምና መጣል ደግሞ የክረምት ትምህርት ብሉ። እኔ መጪ በስነ ስርዓት የበጎን ተማርኩና ነው የክረምት የምትለው እንዴ? አራድቡ ሚኬደን ደግሞ ግዴታ ነው አትመዘገቡም። ቀጣይ ዓመት ምን አለ ወንድነ አትመዝግበኝ። ወንድነ አንተ አድቡ እንዴ አይደረግም። የክረምት እጥፍጥፍ ብለን እንደጥ ማለት ያደብ ሚኬደን ሁሉና ለይኩና እንደረስ ትምህርት ሚኒስተር እየተመቸኝ ያለው ነገር ምን ታውቃለህ? እነ ብርሃኑ ነጋ በጣም ፋሚሊ ሙድ ውስጥ ስትገባ ከኔ ጋር በጣም እንትና ክሎዝ ምሁር ለምሁር የታለ የተመለጥከው ታዲያ አንተ? የኔ ምሁርነት ቤት ውስጥ ሆኜ ነው። በውስጥ በኩል ነው ኤግዛክትሊ። እና ውትድርና ገና ትገባታለህ። በጣም ደስ ይላል። እንደዛ ከላይስተ ውትድርና ገብተህ ሰልጥነህ ነው ከዚህ በኋላ ብር መያዝ ዲሽቃ እንደመያዝ ሆኖ ብሎ እንትን ብትማረው። አዎ የክረምት ትምህርት የበጋ እኛ እኮ አጋሽ ተብለን እኮ ኦክስፎርድ መጽሐፍ ለ30 ሆነን ከበድ ድብድብ እና እኮ ነው የሚመስል የነበረው። እዚህ ልኮ ነው ይገርማል። 30 ሺህ ብር ነው ያስከፈሉን የክረምት ትምህርት ለመማር። እንደው ኑጌ ይገርመኛል። ዋጋ ከፍሏል። አዎ ለእንትኑ አዎ ኑጌ ከፍሏል። አምጣ እንዳይል እንጂ መስዋዕትነት። ቤተሰቦች ቪዲዮ ናችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ፍቅራችሁ፣ ምክራችሁ እንዲሁም አንድነታችሁ አይለየን እያለን ሀገራችን ሰላም፣ ፍቅርና አንድነቷን ይመልስልን። አሜን። እንወዳችኋለን። ቴንክ ዩ። ክብር ለሰው ልጆች የኢትዮጵያ እንትን ነው የፖሊስ እንትን እኮ ነው። ሰላም ለሀገራችን፣ ሰላም ይሁን፣ ሰላም ለኢትዮጵያ